አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ፎንቄ በጣም አዝናለሁ። እሺ እንዴ ፎንቄ ቆይ ለምንድን ነው የምታዝኙ? አንተን ስላልመረጥኩ። ቆይ ስለምን ምርጫ ነው የምትወሪው? ፎንቄ የሚመጣውን ነገር ሁሉ አብረን እንጋፈጠዋለን። እሺ እንዴ እሱንማ እኮ አውቃለሁ። ቆይ ግን ለምንድን ነው የደበረሽ ትመስያለሽ? አረ መስሎ ነው ግን በጣም ነው እሺ የምወድ። እኔም እኮ ነፍሴ እስክጠፋ በጣም ነው የምወድ። ኑርልኝ እሺ ፎንቄ። ደኔ ፎንቃ አንቺ ምን ፋምት ኑርልኝ። ሰሚኛለህ ጸጋ፣ እኔ ማንንም ሰው ከጀርባ ሄዶ የማጥቃት ስብዕና የለኝም። እሺ ደግሞ ፎንቄን ለማዳን ብዬ ማንንም ንጹህ ሰው አልጎዳም። ከፈለግሽ አሳስሪው። እሺ ቀስቴ እንደሆነ አይሟሟም። እኔ ግን መቼም ቢሆን ያንቺ ሰይጣናዊ የሆነ ተግባር አልተፈጸመም። እሺ ደሞ አታደርገው ያውቅ ነበር። በጣም ነው እሺ የምወድሽ። እንዴ ቤዚቲ ቆይ ጸጋ እንዴት ነገረችሽ? እሱን ተይና በጣም አኩርተሽኛል የኔ ጀግና እህት። ደሞ አታስቢ፣ ቪዲዮውን ጸጋ ለፖሊስ አሰጠውም። እሺ ቤዚቲ ጸጋ ያለ ምንም መደራደሪያ እንደዚህ አታደርግም። ቹቻ ደግሞ በቃ ዋናው ነገሩ መፈታቱ ነው አይደለ? አይደለም ብቻ ቤዚቲ ስተሰርተሽ እንዳይሆን። ምንም አልሰራውም አልኩሽ አይደለ? እሺ አሁን የት ነሽ? ላገኝሽ እፈልጋለሁ። እሺ መጣ። ቅዱሴ ብዙ አስጠበቅኩ እንዴ? ልታስጠብቅኝ ሳንቺ ኮፊዮሪ ማለት መቼስ ባለፈው እንደዛ አስጠብቀሽኝ ለምን አስጠበቅሽኝ ብዬ ስልሽ ብትጠብቀኝስ እኔ ኮፊዮሪ ነኝ ማለትሽን ረስተሽው እንዴ? እንዴ ቆይ ያወራነውን ነገር በሙሉ ታስታውሳለህ እንዴ? ነገር ስለምወደው። ምን ማለት ነው ደግሞ እሱ? ግልጽ እኮ ነው። ባጭሩ እኔና አንቺ ነገር ጭቅጭቅ ነው ያልኩሽ። ይሁን ኮረኛ ብቻ እኔ ቅዱስን እንደ ካንተ ውጭ ሌላ ወረኛ አለ እንዴ? አንቺ ልጅ አጉልባት ተሳፈጭኝ ይሻልሻል። እሳፈጥ ምን ልታመጣ ነው? እኔ እንጂ ለሞኑ እንዴት ነህ? ተሻለ እንዴ? አዎ ፊዮሪ ምንም አይደል። በእናትህ አፍጥ ነው። ምን ነው ብቸኝነቱ በዛብሽ? ባክሱ ብቻ አይደለም እና ቶሎዳንና ለሁሉም ዋጋቸው እንድንሰጣቸው ፈልጋለሁ። እዚህ ውስጥ አንቺ አትግቢ ማለት ሁሉንም
አንድ ባንድ ነው ዋጋቸውን ሰጣቸዋለሁ። ትሰማለህ? በቀል ባንተ ያምራል ብዬ ነው እንጂ የተውከውን ላቀናብርልህ ከጫፍ ደርሼ ነበር። ማንን? ቀስቴን? አዎ ቀስቴ ባለፈው ያለበት ድረስ ሄጄ አግኝቼው ነበር። ትሰሚያለሽ? አጉል ተጣርፈሽ በቀሌ እንዳታበላሽ። ለሱም ቢሆን ለዛቹቻም ዋጋቸውን መሰጣቸው ነው። ገባሻ? ሂም ያራዳልች እና ነገ ትምሮገባ። ዛሬ ራሱ ያልመጣሁት በቃሉ እንዳትመጣ ብሎ። ለማንኛውም ግን ነገ ከችላለሽ። ይመችሽ እና ትንሽ አገፈትረኝ። አስተይል ያራዳልች ይኬድለት። ቆይ ፎንቄ ግን ምን ሆነ ነው እንደዚህ የምታዝገኝ? ፈረሰኛው ነው ምን ፎንቄ? እውነቱን ሳትናገር ይመችም አለፋታሽ። ቆይ ምንድነው እንድነግር የምትፈልገው ነገር? ቀደም የደወልሽልኝ ሰዓት የሆነ የተፈጠረ ነገር እንዳለ ድምጽሽ ያስታውቃል። ስለዚህ እሱ እንድትነግረኝ ይፈልጋሉ። ቆይ ምንም ነገር አልተፈጠረም እያልኩ ለምንድነው የማታምነኝ? ያቺ ጸጋዋንም ሌላ ፋውል ሰራች እንዴ? የምን ፋውል? ይሄ ማቀሳሰሩ ነው። ብታቀሳሰርስ ምን አባል ታመጣ? ዋጋዋን ነው አምሰጣት። ሰማኛለህ ፎንቄ? ጸጋ ማለት በአሁን ሰዓት የተዳፈነች ቦምብ ማለት ነች። ተሳስተህ ሂደህ ብትነካት መች አፈንድታ እንደምታጋየን አናውቅም። እሺ እና ታዲያ ቆይ እስከ መቼ ነው እሷን ተሸክመን የምንኖረው? ፈረሰኛው በቃችሁ እስኪለን ድረስ ነው። አሁን ለማንኛውም ወደ ቤት ልሂድ እና ልሸኝሽ። አንተ ልጅ አሁንስ በጣም ባሰብሽ። ቤቴ እኮ ያውና እስታይ ሄሎ ቦቼ ወይኔ ምንድነው? ምን ወጣጣም ይዝን ያረኩት? አቡሻ ለምን ታስጨንቀኛለህ? ምን አይተፋብህ? ሄሎ የኔ ቆንጆ። ወይ አቡሻ በቃ ጦት ወታደሩ አባቴ ገደለኝ። ኧረ አንተ ልጅ ስለፈጠረ የሆንከውን ነገር ንገረኝ። ምንድነው የጠፋብህ? ልቤን ነዋ። እንዴ ቆየት አድርገው ነው? እኔ ምን አውቃለሁ? ሻው ምንድነው የምላችሁ? ቆይ ምንድነው ጠፋብኝ ያልከው? ልቤ ይወረዛ ሙዛዛ። እኔ ደግሞ ስንት ጠፋበት ብዬ ማሰብኝ። እና አይተሽዋል? አዎ አይቻለሁ እኮ። የት ነው ያለው? እኔ ጋር። እሺ አንቺ ጌት? አታስብ፣ ደህና ቦታ ነው ያስቀመጥኩት እኮ። ንገሪኛ። ልቤ ላይ። የምርሽን ነው? አይ የምሬን። እጭ አሁንስ ደግሞ ምን ጠፋብህ? ልቤ ውስጥ ነው ስትኝ ደግሞ እርግብ ግቢት የተሰማ የምሬን ነው። እና ምን ላድርግልህ? እና ፈይሊ ይኸውልሽ እሺ አንቺ ተመለስኩኝ። አንተ ምንድነው እንደዚህ አጣርፈ የጠራኝ? አንተ ከስራ መውጫ ሰዓት 2 ደቂቃ አርፍጄ ነው ወጣኝ። ቦቼ የሆነ ችግር ተፈጥሯል። ኧረ እባክህ የምን ችግር? አላውቅም ግን የሆነ ነገር ተፈጥሯል። እንዴ አሁን ልክ የሆነ ችግርማ ተፈጥሯል። ቆይ አንተም እንደዛ ተሰምቷል እንዴ? እንዴ በደንብ እንጂ። ቆይ እስኪ አስበው፣ የሆነ ችግር ባይፈጠር ነገሮች ሁሉ እንደዚህ ሆኑ ነበር? አይሆኑም። ቆይ ምንድነው የሆኑት? እኔ እንጃ። እና እስኮን ለምንድን ነው ስታፈል የነበረው? እንዴ እኔማ ነገሩን በማዳመቅ ላግዝ ብዬ እኮ ነው። እና ታዲያ እስኮን ምንም የምታውቀው ነገር የለም? ቀስቴ እየተወጣጣሽ እኔ ልሂድ። ወዴት ነው የምትሄደው? እንዴ ታዲያ እንደዚህ የተነፋፋ ብር እንዲቀመጥ ነው እንደምፈልገው? ቁጭ በል። እሺ ቁጭ። ምንድነው የምታወራኝ? አሁን ያቺን ወስፌ ተከታተልልኝና ደካማ ነገሯን በሙሉ ታጣራልኛለህ። ማንን ነው? ጸጋ ተብዩዋን እኮ አስናቀችን። እኔ ልከታተላት? አዎ ተከታተላታለህ። እኔ ከሸቤ ከወጣሁ በኋላ የፎንቄ ህይወት እየተበጠበጠ ያለው በሷ ምክንያት ነው። ቆይሽ ተከታተልኳት። ከዛ በኋላ ከሷ የምታገኘውን እያንዳንዱን መረጃ ለኔ ትነግረኛለህ ማለት ነው። ከባድ ነገር ነው ያዘዝከኝ፣ ግን እሞክራለሁ። እስቲ መሞከር ሰው እንድታደርገው ፈልጋለሁ። እስቲ
ያሬድ ቤዛ በእናትሽ ተይ። ያሬድ ጠላኸኝ እንዴ? ቢሆንልኝና ከልቤ ብትወጪ ደስ ይለኝ ነበር፣ ግን አልቻልኩ። ቆይ ይሄን ያህል አስመርሬሃለሁ ማለት ነው? በእናትሽ ተይ። እሺ ቆይ አሁን ምን እየተሰማ ነው? ስብራት፣ መናቅ፣ አለመፈለግ፣ በማያውቁት ነገር መወንጀል፣ አፍቅሮ ማጣት፣ ብቻ ብዙ የሚደብሩ ነገሮች። ያሬድ እኔ እኮ ሁሉንም ነገር ያደረኩት ወድጄ አይደለም። በእናትሽ እንደሱ አትበይ። ቆይ ማን ነው እኔን በጥፊ እንድትመችኝና ፍቅሬ እንድትገፊ የሚያደርግሽ? ደግሞ እንደዛ የሚያደርግ ማንም እንደሌለ በጣም እርግጠኛ ነኝ። አይደል? ብቻ ሰው አስገድዶኝ ነው እንደማትይ ተስፋ አደርጋለሁ። ልክ ነህ። ማንም አላስገደደኝ። ቤዚ፣ በህይወቴ እንዳንቺ ያፈቅርኩ ሴት ማንም የለችም። ከዚህ በኋላ መቼም ቢሆን አላፈቅርም። የምር ቤዚ፣ በጣም አምኜሽ ነበር። አንቺ ማለት ለኔ በጣም ብዙ ነገር ነበርሽ። ግን አንቺ ተስፋዬን፣ ህልሜን በአንድ ጊዜ አጨለምሽብኝ። ያያ በእናትህ እንደዛ አትበል። ባልል ደስ ይለኝ ነበረ፣ ግን ቤዚ በጣም ሰብረሽኛል፣ በጣም ጎድተሽኛል። ባይገርምሽ ቤዚ፣ እዚህ ትምህርት ቤት ለመማር ከመጣበት ቀን ይልቅ አንቺን ለማየት የምመጣበት ቀን ይበልጣል። በእናትህ ያሬድ እንደዚህ እያልክ ጸጸቴን አታብዛው። ምንም ባልሽ ደስ ይለኝ ነበር፣ ግን ቤዚ በቃ ሁሉ ነገር ተደበላለቀብኝ። ነገሮች ሁሉ አስጠሉኝ፣ ሰለቹ። ሰው ሁሉ አስጠላኝ። በቃ ለዛ ነው ዝም ብዬ መቀባጠር። ቤዚ ወይ ያያ በቃ በእናትሽ ከልቤ ውጭልኝ። በህልሜም በሆነ የሚመጣሽ አታሰቀኝ። ቆይ ያሬድ እንደዚህ መሆኑ ጠልቼ ነው እንደሚመስል አላቅም፣ ግን በቃ እየመጣሽ አታሰቀኝ። ቁስሌን አታድሚ። አላቅም፣ ግን በቃ የኔ እዚህ መቆየት ለእኔ በጣም ስቃይ። ያሬድ በእናትህ ጥለኸኝ አትሂድ። መለያየት ሞት ነው ለተዋደደ ሰው፣ ስቃይን አሳየኝ ደርሶብኝ ብቀምሰው፣ ስቃይን አሳየኝ ደርሶብኝ ብቀምሰው። እንዋደድ ነበር ሰው እስኪ ቀናበር። ቤዛ፣ እኔ ማለት ልብሽ ላይ እንደተሰካ መርፌ ማለት ነኝ። ያሬድን ለመቅረብ በሞከርሽ ቁጥር ልብሽን የበለጠ አደማዋለሁ። እኔ ግን ሰዎችን ከርቀት የማርበትበት ተሰጥኦ ኬት ነው ያመጣሁት? ለማንኛውም አሁን ቆንጆ ቡና ያስፈልገኛል። እኔ ለፍቅራችን ስል ምንም ነገር ለማድረግ እየጣርኩኝ ነበር። ያንተ ልብ ግን እቺን እንኳን ይቅርታ ለማድረግ ተሳነው አይደል? እኔም እኮ እንደዚህ መሆነው ወድጄ አይደለም። እኔ ግን ነገሮች በጣም ከአቅሜ በላይ እየሆኑ ስለመጡ የመጨረሻ ውሳኔ ወስኛለሁ። የምን ውሳኔ? በቃ ዴቭ፣ ትምህርት ቤት ልቀይር ነው። ምን? አዎ ዴቭ፣ እኔ ከዚህ በላይ መቋቋም አልችልም። ምን ነው መቋቋም ያቃተሽ? በቃ ካንተ ጋር አንድ ላይ ሆነን ተኮርፈን መኖር አልችልም። በቃ ለዛ ነው ይህን ውሳኔ ወሰንኩት። መፍትሄው ትምህርት ቤት መቀየር ነው? መፍትሄ ያልኳቸውን ነገሮች በሙሉ ሞከርኩኝ፣ ግን አንተ በቃ ጭራሽ ልትረዳኝ አልቻልክም። ስለዚህ የመጨረሻ ውሳኔ ይሄ ነው። እኔ እኮ ወድጄ አይደለም እንደዚህ መሆኑ፣ ለአንቺ ካለኝ ፍቅር የተነሳ ነው። አንተ አልታየህም እንጂ እኮ እኔ ለፍቅራችን ስል በጣም ብዙ ነገሮችን ሉዝ አድርጌያለሁ። ቆይ ለምንድን ነው ይሄንን ትንሽ እንኳን አንደርስታንድ ልታደርግ የማትሞክረው? እሺ ልረዳሽ ሞክራለሁ፣ ግን ደግሞ አንቺ ትምህርት ቤት የመቀየር ሀሳብሽን ተይው። ኖ ቤብ፣ እሱን እኮ ማደርገው ወድጄ አይደለም። እና ሌላ የሚያስገድድሽ ጉዳይ አለ እንዴ? አዎ አለ። ምንድን ነው እሱ? ወንድሜ ትምህርቱን ጨርሶ ከዩኒቨርሲቲ መጥቷል። ማን? አቤል? አዎ አቤል። እና እሱ ትምህርት ቤት ከመቀየሩ ጋር ምን ያገናኘው? ይኸውልህ
ትናንትና ገና ከመምጣቱ ምን ሆነሽ ነው ሙድሽ የተቀየረው? በጣም ጭምስ ልጅ ሆነሻል። ፍቅር ያዘሽ እንዴ ብሎ እኮ ጠየቀኝ። እና አንቺ ምን አልሽ? እንዴ አላዘኝም ነው፣ ግን ውስጡ የሆነ ነገር ጠርጥሯል። ዴቭ የኔና ያንተን ነገር ካወቀ እመነኝ ሁለታችንም ያበቃልናል። ይሄማ ፈጽሞ ሊሆን አይችልም። አንተ ደግሞ እሱ በህይወቱ ያሳለፈውን የፍቅር ስቃይና የደረሰበትን ክደት እየነገረኝ እኮ በፍጹም እንደዚህ አይነት ነገር ውስጥ እንዳትገቢ እያለ ሲያስጠነቀኝ የነበረ ሰው እኮ ነው። እና እንዴ እናማ ትምህርትሽን ሳጨርሽ ፍቅር ውስጥ ገቢና እገልሻለሁ ይለኝ እንደነበር ስንቴ ነገርኩ። እና ለሱ ብለሽ ፍቅራችንን መስዋዕት ልታደርጊ ነው? ታዲያ እኔ ምን ላድርግ? በአንድ በኩል አንተ ፊት ትነሳኛለህ፣ በሌላ በኩል ደግሞ በቃ ወንድሜ ሲመጣ የመጨረሻ አማራጭ ብዬ ያሰብኩት ይሄንን ነው። እሱ ፈጽሞ ሊሆን አይችልም። ለምን? ምክንያቱም እኔ ያለ አንቺ መኖር ስለማልችል። ዩሹር? አዎ በደንብ እርግጠኛ ነኝ። ኦ ማይ ላቭ ይሄን ያክል ትወደኛለህ ማለት ነው? ብቻ ስለ ወንድምሽ ያወራሽው እንድታረቅሽ አስበሽ እንደ ኖ ቤብ፣ እንደሱማ አይደለም። እሱ እኮ በሲሪየስ መጥቷል። ከሆነ ጥሩ ቤብ ይቀፍህ። እሺ የወንድሜ ነገር እንዴት ነው የምናደርገው? በተቻለን አቅም እንዳይን መጠንቀቅ ይኖርብናል። አዎ ቤብ፣ ድንገት ካየንማ ያበቃልናል። አታስቢ፣ እንጠነቀቅ። እሺ ቴጄሪ እኔ እንደዚህ አይነት ቀልድ አልወድም። ልቀቂኝ። እኔ እንኳን ጄሪ ሳልሆን ዩሲ ነኝ። የልብሽን ጩኸት ሰማሁትና ልታደግሽ ብዬ እኮ ነው የመጣሁት። ኧረ እባክህ። አዎ ምን ነው? አልቀረብህ። ምን ማለት ነው? የልብሽን ጩኸት ሰምቼ መጣው ከምትል የልቤ ጩኸት እየነዳ ወደ አንቺ አመጣኝ ብትል ያምርብህ ነበር። እኔ እኮ በጣም ወድልሽ እንደዚህ ውስጥሽ በጣም እየፈለገኝ እንደማትፈልጊ የምታስመስይበትን መንገድ እኮ ነው። ልክ እንዳንተ ማለት ነው። እኔ እንኳን እንደዚህ አይነት ነገር እንደሌለብኝ በደንብ አድርገሽ የምታውቂ ነው ይመስለኝ። እንግዲህ የሰው ልጅ ንግግር የሚቀዳው ወይ ካነበበው ነው ወይ ደግሞ ከኖረው ህይወት ነው። እናማ አንተ የማንበብ ፍላጎት ብዙም ስላልሆነ የአሁኑ ንግግር የኖርከው የህይወት ውጤት ነው። አሁን ስንት ማውራት ያለብን ጉዳይ ያለ በዚህ ነገር ጊዜ ማጥፋታችን ልክ ይመስልሻል? እኔ ጋር ምንም የምናወራው ነገር የለም። ስለዚህ ቶሎ ብትሄድ ይሻላል። እስኪ የሚሄድበትን አንድ ምክንያት ስጭ። ምክንያቱም ፍቅረኛ ልታይን ስለምትችል፣ ያ ደግሞ ጥሩ አይመጣም። ከኖርኩት ህይወት አንጻር አሁን የተናገርሽው ንግግር የቀና ሰው ንግግር ነው እኮ። እኔ ሄቨን ነኝ ባንተም ቀን ነው። ምናልባት ሰው ጥራ ቢሉት ራሱ መጣ ነው። እኔ ዮሲን ባልሆን እንደዚህ ተናገርሽው ተዛለቅናታ። ጠፍቼ አስጨነቅኩሽ አይደል? ቆይ ደግሞ ስለምንድን ነው የምታወራው? የማወራውንማ በደንብ ጠንቅቀሽ ታውቂያለሽ። በቀል ነው አይደል? በትክክል ትሰማኛለህ ቅዱስ? በቀል ከሆነ የምትፈልገው ቀስቴን ሳይሆን እኔን ነው። እሺ መበቀል ያለብህ። ካንቺ ቴስታ ይልቅ በደንብ የጣፈጠኝ ቀስቴ ቦክስ እናማ እሱን በበቀለው ነገሮች ባላንስ የሚያደርጉ አይመስልሽ? ቅዱስ ነገሮች እዚህ ጋር ቢያበቁ አይሻልም? ምን ነው ባልሽ እንዳይሞት ፈራሽ? እሱ እንደሌላ ወንዶች ወንፊት ልብ እንደሌለው እኮ በደንብ አርጎ አሳይቷል። ልብ ያለው ሰውማ ሰውን በድንገት አያጠቃ። እና ባጭሩ ባልሽ ፈሪና ሽንታም ገባሻ? ይኸውልህ አንተ ልጅ አርፈ ትምህርትን ብትማር ይሻላል። እሺ እንዳልባረር ነው። ይኸውልህ የአንተ ጦስ ለኛ እንዳይተርፈን ነው። እሺ ነው የምፈራው። ስለናንተ አገባኝ። እኔ ግን ብባረር ለኔ ግልግል። እሺ ቅዱስ ይሄንን የበቀል ሐሳብ የምትተው እኔ ምን ባደርግልህ ነው? መደራደሪያ እንዳቀርብ እየጠየቅሽ ካለ ብታቀርብልኝ በጣም ደስ ይለኛል። አንዴ መጀመሪያም የመጨረሻ ምድል ልስጥሽ። ምንድነው እሱ? ከዚህ በኋላ እንደ ፍቅረኛ ኤክስ ታደርጊያለሽ። በተለይ ደግሞ ቀስቴ ባለበት አካባቢ ያኔ የበቀል ሐሳቤን ተዋለው ማለት ነው። ምን ታስቢያለሽ? ይኸውልህ በበቀል ሐሳብ በደንብ አድርጌ ተስማምቻለሁ። እሺ ተይቹቻ የኔ በቀል እንደ ቀስቴ ቀላል አይደለም። ይኸውልህ አንተ የፈለከውን ነገር ማድረግ ትችላለህ። ያኔ ግን ማታቃትን ቹቹሻ
በደንብ አድርጌ አሳያለሁ። እስታይ ግን ያን ቀስቴሽን በደንብ አድርገህ ተዘጋጅ ተጠብቀኝ ብለዋል። ይኸውልህ አንተ ልጅ ስነ ስርዓትን ብትይዝ ይሻላል። እሺ የኔ ቆንጆ አረጋ ብትይ አይሻልም? ሰማኛለህ ቅዱስ፣ ከዚህ በኋላ ተሳስተህ ተሳፈጠኝና ፈረሰኛውን ነው የምልህ ማለት ነው። ያንተ ነገር ያበቃለታል። እሺ ጀዝባ አማኞቹ አንቺን ቀስቴ አንድ ላይ አድርጌ ማቃጠላችሁ ቅዱስ አይደለም እኔ ወይኔ አቡሽ ለምንድን ነው ግን ስነግራ የማይገባት? ቆይ ስለማን ነው እያወራኝ ያለው? ኧረ ተይኝ የሉ ውበቴ እንዳስጠላኝ አስጠላኝ ነገር የለም። ምን አለ እንደ ሰዎች ፉንገውኝ በተገላገሉ ማለት አንዷ መጣ አቡሻዬ ትላለች፣ አንዷ መጣ ደግሞ የኔ ቆንጆ ትለኛለች። እንዴ እሺ እባክህ መሀል ቤት እኮ ተሰቃየሁ። ደግሞ ታውኝ ልቤ መልክም ይሉ ነው አልኳቸው። እና ምን አሉ? የዘመኑ ሴቶች ታውቂያቸው የለ ውሽማ እንሁን አይሉኝ መሰለች። አቡሽ አይ እንደዛ ይቀልድ አይመቸኝ። ምን ነው ቅናት ነገር ገባልሽ? አይ እንደዛ ሳይሆን አለ አይደል። ለምንድን ነው ግን እንደዚህ ከምን ነው ቁርጤን ነግረሽኛ እንከላከል? ምንድነው የምነግርህ? ቆይ እኛ ምንድነው ሰው ነና? ኧረ ጭዌ ብቻ ነው አቡሻ ላይ ሙድ እያሽብኝ እንደው። ኧረ ነው ያላስኩብህ። ለጠየቀኝ ጥያቄ እኮ መልስ ነው የሰጠሁት። እኔ አልኩሽ ጀለሶች አንተና ይሉ ሪሌሽንሺፓችሁ ምንድነው ቢሉ ምን ልበላችሁ? ፍሬንዶች ነና። አሃ እንደዛ አልኩኝ ማለት ሌላ ቺክ ማስመጥ እችላለሁ ማለት ነው። ወንድ ነህ እና ታዲያ? እሺ ፍሬንዶች አይደለንም እና ካፕሎች ነው ልበላችሁ? እንደሱም አይደለንም። እሺ ምንድነው? ከካፕሎች ዝቅ ከፍሬንዶች ደግሞ ከፍ ያለን ሰዎች ነው። ሂሉ ቆይ ለምን አንዱ ቦታ አረግጥም? መርገጣችን ይተቀራል ብለን። ወይኔ አቡሻ መጨረሻ እንዲሁ አቡሻ በቃ ጭብን ቀይር። ብቻ በዚያ ያያሽ አንዷ መታ አቡሻ ብላ ቃብ ብታረገኝ ቆጨኝ የሚለውን ዘፈን እንዳዘፍኝ። እሺ ወንድ ነቻ ይዛኔ ሄለን ማን እንደሆነች ታያለች። ወቸ ጉዳላ አቡሻ አቤት የውበቴ ነገር፣ አቤት የውበቴ ነገር። በዚህ ተረታይ በዚህ እቺ አሬ ተቀፍ። አንተ ምን ሆነህ? አንተ ላይ ለመድረስ እኮ በጣም ብዙ ሮጥኩኝ። ማኔ ላይ? አዎ አንተ ላይ ምን ነው ገረመ? ኧረ አልገረመኝም። ቆይ ግን ምን ፈልገሽ ነው? እኔማ እኮ ስጠፋ ጊዜ ምን ሆነ ነው የጠፋው ልልህ ነው። አይ ድሊ ኧረ ሙቀት እያለኝ ነው። ከሞቀ ላራግብልህ እናሳ ቦችዬ። ወይዬ እቺ ሄርሜላ ግን ምን አድርግ ነው የምትልህ? ኧረ እንጃ አላት። እኔ ግን ምንም ሁኔታው አላማረኝም። እንዴት እንጃ ሳያት ግን ምንም ጥሩ ልጅ አትመስለኝም። እጭ አንቺ ደግሞ አበዛሽውሽ። እኔ ተረቴን ማንም እንዲናገርብኝ አልፈልግም። ግን እኮ እሷ አንተ ስሜት እየገባት አይደለም። እሱ የሚጠፋኝ ነው ይመስልሽ? ቆይ አንቺ ግን ምን ፈልገሽ ነው የምታቀሳስሪው? እኔማ ስለማስብልህ ነው እኮ። ለኔ ለምን ብለሽ ነው የምታስቢው? ስለምታሳዝነኝ ነው። የዘፈን ዳርዳርቱ እስክስታ ነው ትላለች እማዬ። ቆይ አንቺ ልጅ ፎንቃ ያገዘገዘሽ እንዴ? ማን ጅሪ ነኝ ካንተ ፍቅር የሚይዘኝ? ምን ያሰኛል? እሱማ ምንም አያንስም። ግን ደግሞ እንዳንተ አይነት ወንድ ለኔ ታይፕ አይደለም። ምን እስኪ ገልብጫት። ምኑ? እቺ ፔ ያልሻት ነው። እንዳንተ አይነት ወንድ ለኔ ምርጫ አይደለም ማለት ነው። ወይኔ ቦቼ፣ ቆይ እኔ ምን ያሰኛል? ባይ ቦቼ፣ ጭራሽ ፔ አይደለም ትበለኝ። ትሰሚኛለሽ? ይኸውልሽ በፍቅሬ ተዘረክረሽ እንድትመጪ ባላረግሽ ሞቻለሽ። በንበርክክሽ ትመጫለሽ። ማፍቀር እንደዚህ ጭምት ከሚያደርገኝ ባፍንጬ በጣም ይሻላል። አናገርሽኝ ጸጋ? አዎ እያናገርኩ ነው። ቆይ ምን ሆነ ነው? ምንም አልሆንኩ። ያሬድ ጊዜ ባናጠፋ ደስ ይለኛል። ጸጋ በቃ የሆንኩትን ነገር ታውቂያለሽ። ቤዛ አይደል? አዎ ቤዛ። ደግሞ ምን ሆናችሁ? በቃ ጸጋ እኔ ግራ ግብት እያለኝ ነው።
እስኪ ንገረኝ ምን ተፈጥሮ ነው? በቃ ጸጋ ምንም ልጨብጣት አልቻልኩም። ሰላም ነን ደስተኞች ነን ብዬ አርፌ ስቀመጥ የሆነ ሰዓት ላይ ተመጣና በቃ አሁን በኋላ ጠገቤ እንዳደርስ ምናምን ብላ ትጮኻለች። በቃ ግራ ግብት ነው ያለኝ። እሺም በቃ ልቤ ተሰብሮ በቃ አርፌ ቁጭ ስል በንጋታው ተመጣና የፍቅር ፊት አሳይታኝ ግራ ተጋባኛለች። እሺ እኔ ምን ላድርግ? መጀመሪያ ነበር መጥኖ መደቆሳሉ። ምን ለማለት እየሞከርሽ ነው? ያሬድ እኔ ልጅቷ ምንም ጤነኛ አትመስለኝም። ተይ ጸጌ እንደሱ አትበይ። እርግጥ ነው የምትወዳት ልጅ እንደዚህ ስትባል እንደ አፍቃሪ ደስ የማይል ነገር አለው። ግን ደግሞ ነገሮችን ከፍቅር ውጪ ማየት አስፈላጊ ነው። እናማ ቤዛ ጤነኛ አትመስለኝም። ነገሮች በዚሁ ከቀጠሉ የምትቋቋም አይመስለኝም። ጸጋ በእናትሽ እንደሱ አትበይ። ወድጄ እኮ አይደለም። ቅድም ስትጨቃጨቁ ከርቀት ሆኜ እያየኋችሁ ነበር። ከዛም እንደተፈጠረ ጠየቅኳት። እሺ ምን አለች? ከዚህ በኋላ የኔና የሱ ነገር አብቅቶለታል ንገሪው ብላኝ ጥላኝ ሄደች። ጸጋዬን እኔ ማመን አልችልም። ካላመንከኝ ሄደሷ መጠየቅ ትችላለህ። ቆይ በሷ ምክንያት ስንት ጥፊ እንደተመታ፣ ስንት እንደተንከራተትክ፣ ስንት ተደብቀ እንዳነባህ አስብ እስቲ። አይደል? አዎ ያሬድ፣ በዚህ ልክ ዝቅ ብለ ፍቅር ልታሳያት ስትሞክር እሷ ማይገባት ከሆነ ቆፍጠን ብለ የድሮን ያሬድ አሳያት። ቆይ እሷ ማን ናት? የሞት መድኃኒት ናት? ጸጋ በእናትሽ ተይኝ። እንግዲህ ምንም ማድረግ አይቻልም። ቻሉት። ዴቭ ምን ሸኔ ቆዘምከው? ማኔ እና ካንተ ውጪ እዚህ ጋር ሌላ ዴቭ አለ እንዴ? ቆዘምኩ እንዴ? ጋቢና ጥሩ አይደለም። ምን ነው ችግር አለ እንዴ? አረ ችግር የለም። ብቻ በሶሲና በዮሲ ኬዝ እንዳይሆን። እሱንማ ተነጋግረን ፈተነዋል። እና እሺ ምን ሆነክ ነው የደበረ? ባክሽ የሆነ ነገር እያሳሰበኝ። ምንድነው እሱ? ሶሲ ዩኒቨርሲቲ የሚማር አቤል የሚባል አርደኛ ወንድም አላት። እናማ ትምህርቱን ጨርሶ መጥቷል። ታዲያ ይምጣ። እንደመጣ ሶሲን ምን አይነት ጥያቄ ቢጠይቃት ጥሩ ነው? ምን ጠይቃት? ፍቅረኛ አለሽ አላላት? እና የሆነ ነገር ብላ አታስቀይስም እንዴ? እንደሱም አድርጋለች። ግን ልጁ ከባድ ሰው ነው። ቆይ ምን እንዳያመጣ? በሆነ መንገድ አጣርቶ ፍቅረኛ እንዳላት ካወቀ ፍቅራችን አደጋ ላይ ይወድቃል ብዬ በጣም እየፈራው። ማለት አቁሙ ሊላችሁ? አዎ እንደሱ ይለናል ብዬ በጣም እየፈራው ነው። ኧረ አንተ በፍጹም እንደዚህ አይላችሁ። ለምን አይለንም? ልጁ የተማረ ምናምን አይደል እንዴ? ታዲያ እንዴት የፎንቃ ሙድ ምናምን አይገባው? ዩኒቨርሲቲ ያለ የሆነች ልጅ አፍቅሮ ክደው ነበር። እናማ እኔን እንዳጋጠመኝ አንቺ እንዳይገጥምሽ ብሎ ታሪኩን ይነግራታል። ቆይ እሱ ተጎዳና ሰው ሁሉ ይጎዳል ማለት ነው እንዴ? አላቅም። ዴቭ በቃ በእናትህ አንተ አትጨናነቅ። ባልጨነቅማ ደስ ይለኝ ነበር። በቃ ችግር ካለም ለኔ ወይ ይበለኝና እናወራበታለን። ፊዮሪ ብቻ ውስጤ በጣም ፈርቷል። በቃ ዴቭ ተረጋጋ። እንደዚህ ራስን ከምታስጨንቅ ወይ ብሩኬን አግኘውና አብራው። እንደሱ ሳይሻል አይቀር። ጄሪሻውን ደግሞ ምን ልትይኝ ነው የመጣሽው? አረ ምንም ልልሽ አይደለም። ሶሲ ምን ሆነሽ ነው? እኔ እኮ እንደ ድንገት ሳልፋየውሽና ስለ ዮሲ ሆነ ነገር ሰምቻለሁ። እሱ ልንገርሽ ብዬ ነው። ዮሲ ምን ሆነ? አረ ምንም አልሆነም። ምን አስደነገጠሽ? ማ እኔ ሶሲ? እኔማ አልደነገጥኩም። ሲጀመር ለምን እንደነገጣለሁ? ልክ ነሽ። ሲጀመር ከዚህ በኋላ ለዮሲ መደንገጥ አያስፈልግም። ግን ቆይ ስለ ዮሲ ምን ልትነግሪኝ ነበር? ዮሲ ፍቅረኛ ያዘ። እሱ ልነግርሽ ነው። ማለቴ ቆይ ማን ነው ፍቅረኛ ያደረገው? እስቲ ገምቺ። ሜቢ ሄቨን? እኔም እንዳንቺ ነበር የገመትኩት። እና ታዲያ ማን ነው ፍቅረኛ ያደረገው? ቤቲን ፍቅረኛው አድርጓት እርፍ። ምን? ቆይ ቤቲ የቷ? ቤቲ የኛ ክላስ አለች አንድ ተማሪ። ኖ ጄሪ፣ እንዴ ይሄማ በፍጹም ሊሆን አይችልም። በእርግጠኝነት እየዋሸሽኝ ነው የሚሆነው። እንዴ ለምን ዋሽሻለሁ? እኔ እንጃ። እንዴ ቆይ ሲጀመር ምን አገባኝ አይደል እኮ ምን አገባሽ? ደግነቱ እኔ እኮ ከዴቭ ጋር ታርቂያለሁ። ከዚህ በኋላ የዮሲ ነገር ያለፈ ታሪክ ነው። እሱማ ልክ ነሽ። እና አሁን ወዴት ነው የምትሄጂው? በቃ ወደ ክላስ መሄድ አለብኝ። አፍትጎ ቴንክ ዩ ጋድ። በቃ አሁን ሁሉም ነገር ተስተካክሏል። ከዴቭዬ ጋርም ታርቂያለሁ። ዮሲ ፍቅረኛ ይዟል። ተመስገን። ግን ቆይ እቺን ፍቅረኛ ብሎ ያዛት ግን ምን አስቦ ነው? ዮሲ ግን ምንም ምርጫ አያውቅበትም።
አሁን ሳስበው ነው ማለት ነው ጤነኛ አትመስለኝም ጭራሽ። ወይኔ በትታከም ወይ የሆነ ሳይኮሎጂ ጋር ብትሄድ ምናምን ጥሩ ነው እውነት። እኔ ቆይ ምን ግራ እንደሚገባኝ ታውቂያለሽ? ምን አድርጊያት እንደዚህ እንዳባቷ ገሬ ጥምድ አድርጋ እንደያዘችኝ ነው። ምን አይነት የበቀል ጥም ያለባት አትገርምሽም? እኔ ያሬድን ምርጫ ውስጥ ስላስገባሁት እሷም ተመሳሳይ ምርጫ ሰጣ ቀጣች። ግን በቃ ያሬድን ከዚህ በኋላ ልትርቂ ነው ማለት ነው? እሺ ቆይ ምን ላደርግ ሄሉ? ይሄንን ካላደረኩ ደግሞ እቺ ሰይጣን የሆነች ልጅ ሌላ ጣጣ ታመጣብኛለች። እሱ ግን ምን አለሽ? እሱም ያለበት ሁኔታ በጣም ያሳዝናል። አሁንስ ይሄ ልጅ በእኔ ምክንያት ብዙ እየተሰቃየ ነው። አይዞሽ የኔት ያው ፍቅር እንደዚህ ነው። ልክ ነሽ ሄሉዬ። አንድ ጥያቄ ልጠይቅሽ ይቻላል? ቆይ ከአቡሽ ጋር እንዴት ናችሁ? ጥሩ ነን። በተደጋጋሚ ከሱ ጋር እየሆንሽ እኛን እየቀጣሽን ነው። ምንድነው አዲስ ነገር አለ እንዴ? አይ እስካሁን የለም። ኦኬ ከዚህ በኋላ ስለዚህ ይኖረናል እያልሽ ነው? አረ የሆነ ሰው ለውጥም አለ። ምን አይነት ለውጥ? እኔ እንጃ የሆነ የሰላም አየር እየተነፈሽ እንደሆነ ግን ታስታውቂያለሽ። አዎ ቤዛ በጣም ሰላም እየተሰማኝ ነው። አቡሻ ከማስበው በላይ ደስተኛ ያደርገኝ። ቆይ ግን አፈቅርሻለሁ አለሽ እንዴ? ካለን ቆይቷል። እሺ ቆይ ታዲያ አንቺ ምን አልሽ? ፍቅር ውስጥ ከገባን አሁን የሚያጫውተኝ ጨዋታ አጫውተኝም ብዬ ስለምፈራ ያው እንጃ መቀበል ከበደኝ። እናማ ከፍቅር በፊት ያለውን ጊዜ እያጣጣምኩ ነው። ያይ እናት ፊትሽ ራሱ እንዴት ፍክት እንዳለ ደስ ብሎኛል። እሺ እኔ በጣም ደስተኛ ነኝ በአሁኑ ሰዓት። ሰላቢ እኔ ደግሞ እኮ ሰው የተከታተልኩ መስሎኝ ሰይጣን ሰው ተከታተለ ይለኝ ለሰላቢ እዚህ በስመ አብ ወልድ መንፈስ ቅዱስ። ምን እያደረክ ነው? ምን አገባሽ? አንተ ልጅ አጉል ባትሳፈጠኝ ይሻላል። ቆይ ለምንድን ነው የምትከታተለኝ? ማማ እኔ? አዎ አንተ። አረ እኔ አልተከታተልኩሽም። አንቺው እንዴ ደሞ ካንቺ ምን ቀርቶ ይከታተልሻል? ይሄንን አነጋገርህን ትተህ በስነ ስርዓት አውራኝ። ቆይ ማን ነው ይሄንን ሚሽን የሰጠህ? አረ ማንም አልሰጠኝም ነው። ይኸው ከፈለግሽ ፈትሽ። አልቀለድኩም። የሆነ ሰው ይሄንን ሚሽን ሰጥቶ እየተከታተልከኝ እንደሆነ እርግጠኛ ነኝ። ሚሽን? እስኪ አሁን አልሻትን ገልብጫት። ምንዋን? መርሽኗን። ትሰማኛለህ ቦቸራ? አሁን 2 ትዕዛዝ እሰጣለሁ፣ ከዛ ትፈጽማለህ። ምንድነው እሱ? አንደኛው እንድትከታተለኝ ማን ሚሽን እንደሰጠ ትነግረኛለህ።
ሁለተኛውስ? ሁለተኛው ከዛች ጄሪ ከምትባል ልጅ ትርቅና ሄርሜላ መቅረብ ትጀምራለህ። ገባ? እቺ ናትና ቦቼ። ቆይ አንቺ ማን ስለሆንሽ ነው የምታዥኝ? እኔ ማንነቴን በደንብ የምታውቅ ይመስለኛል። እሱማ አስናቀሽ ነሽ። ቆይ እኔ ግን ጄሪን ርቄ ትርቴን እንደቀርባት ይፈልግሽ ለምንድን ነው? ጄሪና ሄርሜላ ባንተ የተነሳ እል ውስጥ ናቸው። እናም ሄርሜላ አንተን ወደ ራሱ አቅርባ ጄሪ ማሽነት ትፈልጋለች። እጂ የምርሽን ነው? አዎ የምሬን ነው። ግን ለምን ገረመ? ይሄው ውበት እኮ በቃ አፋጃቸው። አንቺ አይምሰልህ። የተፋጁት ባንተ ውበት ሳይሆን እርስ በራሳቸው በፈጠሩት እል ነው። ባክሽ ታዩ ምንም በይው ምንም ይሁን ምን ይሄ ጭዌ ለኔ ቆንጆ ነው። እንዴት? ምክንያቱም ትርታይ ማን ነው ሄርሜላ በቃ በእልኩ ትርታኒ ለማግኘት ትመጣለች። እሱን እንኳን መቼም እንዳታስበው። ለምን? ምክንያቱም ካንተ ጋር ውላ ቆቀር እንድትል ስለማልፈቅድላት። እቺ እኔ ወዳል ቦቻራ። አንቺ ማን ነው እንደዚህ የምትናገሪው? ባካት ወራጭ። እንኳን አንተን ቀስቴን ያንበረከኩ ጀግና ነኝ። እሺ አይድልህ። እንዲሁ ምን ሲለኝ ነው ካንቺ ጋር የተላተምኩት? አሁን ሚሽኑን ማን እንደሰጣ ትነግረኛለህ ወይስ አትነግረኝም? ምንም ማረጨልኝ ነኝ ልንገርሽ። ተናገር። በጆሮሽ ልንገርሻ። ምንድነው እንዴ እንደዚህ ብለሽ? ሰሚ እኔ እንዳንቺ ስራ ፈት አይደለሁም። እሺ ዘላ ያሬዶ ፒስ ነው። ቹቻ በጣም ደብሮኛል። እንደደበረ ስላወቅኩ እኮ ነው የመጣሁት። እኔ የምልሽ ቹቻ፣ ቆይ ቤዛን ይነክ ማርቂያት ነው ምን በዲያት ይነክ ታሰቃይ? ቆይ እኔ ለሱ መጥፎ ሰው ነኝ? አረ ያሬዶዬ አንተ መጥፎ ሰው አይደለም። እሺ የምልሽ ቹቻ፣ አሁን በጣም ነው ክፍት ያለው። ምንም ልጨበጣቸው በጣም ደብሮኛል። አሁንስ ነገሮች እንዳለ በጣም አስቸጋሪ ያለው። ቆይ ቤዚቲ እንደዚህ እየሆነች ያለችው የምር ጠልታ ነው እንዴ የሚመስለው? እኔ እንጃ ብቻ ግራ ገብት ብሎኛል። ያሬዶ አንድ ነገር ማወቅ አለብህ። እሺ ምንድነው? ቤዚ ከልቧ ነው የምትወደው። ግን ቹቻ የምታሳየኝ በየቀኑ እየመጣች የምታረጋቸው ነገሮች ፍቅሯን ሳይሆን ጥላቻን እያሳያል። ያሬዶዬ ቤዚቲ እኮ ይሄን ነገር የምታረገው እኮ ወድ አይደለም። አናሽ ምን የያዘ ይዟት ነው። ግን በውስጥ ሁሉ ነገሮችን ይዛ ፍቅራችንን ከምትበዱ ምን አለ የተፈጠረውን ነገር የሚሰማትን ነገር ሁላ ነገር አይ ሁለታችንም አብረን ነገሮችን መካከል ብትነግረህ እኮ ጥሩ ነበር። ግን ደግሞ ለአንተ መናገሯ ሌላ ጦስ ይዞብን ይመጣል። ምን ይጠስሽ? ያሬዶዬ እሱ ቢቀርብ ነው እሺ የሚሻለው። ታዲያ እንደዚህ ይሁን ምን ዘልቆ ታዲያ እስከመቼ? ትንሽ ጊዜ እሺ ያሬዶ። ይኸውልህ ችግሮቻችንን ፈተን ፍቅራችሁን ካቆማችሁበት ትቀጥላላችሁ። እሺ እስኪ እናያለን። ሄሎ በላንተ እኔን እዚህ ካዝናጭ ጋር አላትማ። አንተ እዚህ ሰፈር ለሰፈር ታወደድዳለህ። ምን አለብህ? አንተ ምንድነው የምትወረው? አረ እቺ አስናቀች የምትባል ሴትዮ ከባድ ሰው ነች። ሰላቢ ቆይ ምን ተፈጠረ? የሆነ ፍንጭ አገኘክ እንዴ? እኔ ምን ቀስቴ ሚሽኑን ታውቀዋለህ እንዴ? እሱ ደግሞ ማን አባቱ ነው? አይደል እኔ ደዋተ ልጅ አልተማርክም ብለት። አንተ ምንድነው የምትወረው? ወርጭት እንደው ቀስቴ ግን ሰሞትል እውነት እስከ ስንት ነው የተማርከው? እሱ ያገባም። አሁን ቂጠን በካልቾ ቢጥርስን ሰላረግፉ የምትናገረው ነገር ተናገር። የኔ ባንዳም እኮ ቂጤን በካልቾ ብለሽ ጥርሴ ልታራግፊ? አዎ አራግፍልሃለሁ። ይኸውልህ ትሰማኛለህ? ካስናቀች ጋር ያወራነውን ወሬ እያንዳንዱ አንድ ነገር ካፈለክ 2 ቾዝ እሰጥሃለሁ። ይላል ካልተማርሽም ቾዝ ማለት ምርጫ ማለት ነው። ገባሽ? የምን ምርጫ? ቁጥር ነምበር 1 እስከ ስንት እንደተማርክ ትናገራለህ። እሺ ሁለተኛውስ? ቁጥር ነምበር 2 ይኸውልህ ሚሽን ማለት ምን እንደሆነ ሰዎችን ጠይቀህ ትነግረኛለሽ። አንተ ቆይ ምን አይነት ከባድ ጥያቄ ነው የምትጠይቀኝ? በዳባቴ ላድርገው። ትምህርት ቤት እኮ ስትውል ጣላቶቹ ይከባብዳሉ። እኔ አሁን ለማንኛውም እንዳንተ ሳውደለድል አይደለም ያልኩት፣ ወደ ስራ ጎልል ነው። ሸት ስልክ ምን ወይ አሁን ገና በቃ ከኔ ባስከ መሀይ መሆንህ እያስነቃ። አንተ ልጅ አጉል ባትሳፍጠኝ ይሻላል። በኋላ ይኸውልህ እፈርሻለሁ። እሺ ምን እንትን
ከምታስፈራራኝ መጀመሪያ አትጠይቅም? ይኸውልህ ለማንኛውም ጎልል ነው ማለት ልሄድ ነው ሲሆን ስልኩን ሸጥ ማለት ልዘጋው ነው ማለት ነው። አልተማርሽም እንጂ አንቺ ገባሽ። ቀላል እኮ ነው። ይኸውልህ አሁን ስለ አስናቀች የተፈጠሩ ነገር ትናገራለህ ወይስ አትናገርም? ልናገርኩህ እኮ በቃ ከሰጠው ምርጫ አንዱን እንኳን ካላረክ አልናገርም። አሁን ጎልል ነው ሸጥ። ሄሎ ሄሎ ቦቼ ሄሎ። ይሄ ተመታለ ስልኩን ዘጋው። ቆይሻውን ደግሞ የምሽውን ትርጉም ከየት አባቴ ነው እጅ ማገኘው? እንዴ ሄቡ ምን ነው ብቻሽን? እንዴ ማን መኖር ነበረበት? ምናልባት ዮሲ። አንቺ ልጅ ለምንድን ነው ስነ ስርዓት የማይኖርሽ? እንዴ ምን አደረኩኝ? እኔና ዮሲ በምን ምክንያት ነው አብረን ልንሄድ የምንችለው? አሃ ሄቡ በጣም ይቅርታ ረስቼው እኮ ነው። ለካ እሱ ያንቺ ሳይሆን የቤቲ ፍቅረኛ ነው። እኔ ማንንም ቢሆን አይመለከተኝም። እኔ የምልሽ ግን ለምንድን ነው የእሱና የእሷ ፍቅረኛ መሆን አልዋጥልሽ ያለኝ? እንጃልሽ። አትቆጭኝ እንጂ። መች ተቆጣው? እንጃልሽ አልሽኝ እኮ። እናማ ተናደሻለ? ቆይ እንድናደድ ፈልገሻል እንዴ? ኧረ ምን በወጣሽ ትናደጃለሽ? አንቺን የመሰለች ቆንጆ ትቶ ቤቲን ከጠበሰ እኮ ቀረሽበት እንጂ አልቀረብሽም። ታዩ አንቺ ልጅ ቆይ ከዚህ ውጭ የምታወሪው ነገር የለሽ? ይኖራል ግን ሰሞኑን አቴንሽኔን የሳበው ይሄ ነገር ብቻ ነው። ለምንድን ነው አቴንሽንሽን የሳበው? ምናልባት አንቺን አስቀምጦ እሱ ሀገር ስለተጣበቀ ይሁን። አንቺ ቆይ ለምንድን ነው የሱ ነገር ይሄን ያህል ሆድሽ ነው የቆረጠሽ? እኔማ አንቺ አሳዘነሽኝ ነው። ለምን ሲባል ነው ደግሞ እኔ ማሳዘንሽ? እኔማ እኮ ጥሩ እየተቀራረባችሁ ነው ብዬ ነበር የማስበው። ከዛም በኋላ ምንም ነገር ሳይታወቅ ሂዳ ተጣበቀችበት። እንዴት አላዝነልሽ ታዲያ? ሲጀመር እሱ ከማንም ጋር ቢጣበቅ ባይጣበቅ የኔ ጉዳይ አይደለም። ሲቀጥል ደግሞ ከዚህ በኋላ መተሽ ስለሱ ብታወሪ የመጨረሻችን ነው። እሺ የሚሆነው እንዴ? ለምን? ስለሱ ምንም ነገር መስማት አልፈልግም። ገባሽ? አዎ እሱማ ገብቶኛል። ግን ደግሞ ለምን መስማት እንዳልፈለግሽ ነው ያልገባኝ። የምልሽን ብቻ አድርጊ እሺ? እኔ እዚህ ልጅ ነገር ግን ምንም እያማረኝ አይደለም። ውሸቷን ነው እንጂ ቅናት ፍንጭርጭር እያደረጋት ነው። ቆይ እነዚህ ልጆች አብደዋል እንዴ? ሁሉም እየመጡ እዮሲ የሚሉ ምን አይነት ስራ ፈት ናቸው? እንዴ ምን ያስቅሻል? ተሽሎ ሙድ እስከሚይዝብህ ድረስ በጣም ነው የቸኮልኩት። በአበሉ ምክንያት ነው አይደለም? እና የመጀመሪያ ፍቅርን አንቺ ልጅ በጥፊ ቀውስ እንዳላረግሽ አጣርኝ። ሞክረኛ ከዛም እንደማረግ ታያለህ። ምን ልታመጪ? የዘፈንከውን ዘፈን አደባባይ ላይ ነው ማሰጣለህ። ወይኔ በማዘሯ ሙት። አንቺ ብቻ ሪከርድ አድርገሽው እንደው እና ታዲያ ሰሞኑን ምዝናናው በሱ አይደል እንዴ? አንቺ አይጥ አሁኑኑ ገልጭው። በሞት አላጠፋውም ነው? አዎ ነው። ደግሞ ካንተም ብሶ ታቅራራለህ እንዴ? አንቺ ልጅ አጉላት ተሳፈጭ። አለበለዚያ ግን ጥሩ አይመጣም። ሰማሽኛ? በሳፈጥም እንዳታመጣ። እኔ ቅዱስ ሚኒ ሚዲያ ድረስ ሄደሽ በገዛ ድምጽሽ እንድዘፍኝልኝ ነው እኮ። እኔ ፊዮሪ ነኝ ምዘፍንልህ? አዎ አንቺ ፊዮሪ። እሱ ሲያምር ይቀራል። እሺ እቺን ቀን መቼም እንዳረሻትሽ። አብሽር አረሰው። አሁን አብሉን አምጪ። አልሰጥም። እሱ አብል ስጦታ ነው። ከባድ ትዝታ አለበት። ስጪኝ። ምን ነው የኤክስ ማስታወሻ ነው እንዴ? ፊዮሪ ምን ላርግ? ስጪኝ ብዬሻለሁ። ስጪኝ። በሞት አልሰጥም። እስቲ ምን ታመጣለህ? ነው? አዎ ነው። ስታይ ይሄ ልጅ የተጎዳበት ነገር አለ እንዴ?
የምትሮሮጠው? ወደ ውጭ ልውጣ። ምን የተፈጠረ ነገር አለ? የልጆቼ እናት መታ በር ላይ ቆማለች ሲሉኝ እኮ ነው። ምን አገርምሽም ይሉ ምን እንደማደርጋት እኮ ምንም ሊገባኝ አልቻለም። ቆይ እንዴት መጣች? እሱን አላውቅም። አሁን ስለቸኮልኩ ግን መሄድ ይኖርብኛል። እንዴ አንቺ ደግሞ ምን ሆነሽ ነው? ይኸውልህ ወዴት እንደምትሄድ ሳትነግረኝ በፍጹም አትነቃነቃትም። እሺ ምን ቀናሽ እንደ አቡሽ እባክሽ ቀስቴ ምን እንደሆነ ባላውቅም በሰው አስጠርቶኝ ነበር። ምን ሆኖ ነው? አላውቅም ግን የግድ ላናገረው ይገባል። ታዲያ እንደዚህ ማለት እየቻልክ የልጅ እናት ምን አስባልክ? እኔ እንጃ። ካላመንሽን ግን አብረን መሄድ እንችላለን። ስለማምንህ መሄድ አልፈልግም። የሚያራዳ ቤዚቲ እባክሽ የምልሽን ነገር ስሚኝና ከያሬድ መራቅሽን አቁሚ። ቆይ ቹቻ ቢሆንልኝ ደስ የማይለኝ ነው እንደሚመስልሽ? እና እኔን ላለማጣት ስትይ ፍቅርሽን መስዋዕት ማድረግ ትክክል ነው? ለጊዜው ትክክለኛ ውሳኔ እሱ ነው። እኔ ግን ቤዚቲ ምንም ሰላም እየሰጠኝ አይደለም። ለምን ቹቻ? ምክንያቱም የእኛን ጓደኝነት ለማትረፍ ስትይ ፍቅርሽን መስዋዕት ማድረግ የለብሽም። ይሄ የሚሆነው ለጊዜው ነው። ቆይ ግን እስከ መቼ? ጸጋን እግራችን ስር የምናበረክክበት ነገር እስክናገኝ ድረስ። ቤዚቲ አትርከሚ። ይሄ ነገር በፍጹም ሊሆን አይችልም። እንዴ ለምን? ምክንያቱም ጸጋ የሆነች እስስት የሆነች ልጅ ነች። ማን በምን ሰዓት እንደሚያጠቃ ጥንቅቅ አርጋ ነው የምታውቀው። እመኚኝ ቹቻ፣ በህይወትሽ ሁሉንም ነገር ተጠንቅቀሽ አትችዩ። ብቻ እኔ በጣም ደብሮኛል። አይዞሽ የኔ ቆንጆ፣ ሁሉንም ነገር እናልፈዋለን። ግን እኮ ቤዚቲ በእኛ ምክንያት ያሬዶ በጣም እየተሰቃየ ነው። ለሱ ችግር የለውም። ምክንያቱም እንደነበረ ሲገቡ ይቅርታ ያደርግልኛል። እቺ ደግሞ መጣች እንግዲህ። ማናት? ኡፍ ደግሞ ምን ቀርቷት ነው የመጣችው? ያው እንደለመደችው ጨጓራችን ልትልጠው ነው። በእርግጠኝነት ጨዋታችሁን ጣፋጭ የሚያደርግላችሁ ሲያስፈልጋችሁ። ሴትዮ እንከባበር እሺ? ብቻ አትስሚኝም እያልሽ ባልሆነ። አዎ አትስሚኝም። እሺ አንቺስ ቤት? ይቅርታ የኔት ያንቺ ከንፈር የኔን ቆዳ ከነካው አለርጂክ ይሆንብኛል። እሺ ጥሩ። ሁለትሽን በቁጥጥሬ ስር እንዳለሽ ታውቂያለሽ አይደል? እናማ የሆነ ነገር አዝዣችሁ አይሆንም የሚል መልስ ከሰጣችሁ መጥፎ ነገር ይፈጠራል። ጸጋ ያልሽንን አደረግን አይደል እንዴ? ከዚህ በላይ ምን እንሆንልሽ? አንዴ ብቻ ሳይሆን ሁሌም በፈለኩበት ሰዓት ሳዛችሁ የማድረግ ግዴታ አለባችሁ። እሺ ተናገሪ። ምን እንድናደርግልሽ ነው የምትፈልጊው? ድሮም እኮ አንቺ ጎበዝ ነሽ። በቃ በእናትሽ ወሬ አልፈልግም። አሁን ምን እንድናደርግ እንደምትፈልጊ ተናገሪ። ቹቻ በዚህ በኩል ቤዛ ደግሞ በዚህ በኩል ሆናችሁ መታችሁ ጉንጬን ትስሙኛላችሁ። ምን ትዕዛዝ ነው? ትሰሚኛለሽ ጸጋ፣ ይሄንን ብንሞት አናደርገውም። እሺ ሳትወጂ በግድሽ ታደርጊዋለሽ። ያ ካልሆነ ክብሬ ተነካ ያህል ስለሚሰማኝ ሌላኛውን ቦምባ ፈነዳዋለሁ። ወይኔ ቤዛ። በሉ አሁን ጊዜ ስለሌለኝ አፍጥኑት። ዋው ታዲያ አያችሁ አይደል ምን ያክል የሰው ፍቅር እንዳለ? ሁለታችሁንም በጣም ውድድ ነሽ ማረጋችሁ። አሁን በቃሽ? የምትፈልጊውን አደረግሽ? አዎ በቃኝ። ሁለታችሁንም ወዳችኋለሁ። በእናታችሁ በክፉ አይን አትዩኝ እሺ? ገደል መግባት ትቻለሽ። እሺ ገና እያንዳንድሽ እግሬን ትስሚያታለሽ። ቆይ አንተ ልጅ ከምታዘገኝ ለምን እንዳስጠራኝ ለምን አናግረኝም? ይኸውልህ መናገሩንም አናገራለሁ፣ ግን በቃ ሙድ እንዳትይዝብኝ እፈራለሁ። አንተ ቆይ ምን አይነት ፎል ሰርተህ ነው ይሄን ያህል የተጨነቀው? እባክህ ምንም አይነት ፎል አልሰራሁም። እና ምን እሺ ነው? ይኸውልህ አሁን አንድ ጥያቄ ጠይቃለሁ፣ ከዛ ትክክለኛውን መልስ ትመልስልኛለህ። አንተ ልጅ ግን ሁኔታን ሳይሆን ምንም እያማረኝ አይደለም። ቆይ ምንድን ነው የምትጠይቀኝ? ሚሽን ማለት በአማርኛ ምን ማለት ነው? ምን? ቆይ ሚሽን ያልከው? አዎ ሚሽን። ስለምን ሚሽን ነው የምታወራው? ይሄ ስለ እንግሊዘኛው ሚሽን ነው።
ብቻ እዚህ ድረስ መጥተህ ከክላስ ያስጠራኝ ይሄ ልጠይቅኝ እንደው ምን ነው ችግር አለ እንዴ? አረ ችግር የለውም ግን አለ አይደል? ይኸውልህ አሁን የጠየቅኩን ብቻ መልስልኝ። እዩሲ ፍቅራት አለ አንቺ ልጅ ታውቆሻል። ግን ነፍ ጥያቄ እየጠየቅሽኝ እኮ ነው። እና ምን ችግር አለው በጠይቀ? እሱማ ችግር የለውም። ግን ደግሞ አንቺ በዚህ ልክ ስለኔ ለማወቅ እንደዚህ ኦብሰስ ሆነሽ መጠየቅሽ ምንም እየገባኝ አይደለም። ምናልባት እሺ ወራ አለብሽ ይሆንልሽ። እስኪ ንገሪኝ፣ የኢቨን ነገር ለምንድን ነው እንደዚህ ያሳሰበሽ? ምናልባት ያንተ ጉዳይ ቀልቧን እየሳባት እንደመጣ ስላስተዋልኩ ይሆናል። ምን? የምርሽ ነው? አዎ የምሬን ነው። እንግዲህ እኔ የተረዳሁት እንደዛ ነው። ቆይ እንዴት እንደዛ ልትረጃ ትቻልሽ? እሱን አላውቅም፣ ግን ደግሞ እንዳልኩ ሰው የምረዳበትን አቅሜን በጣም ነው ማምነው። ኧረ እባክሽ ጉረኛ። ለምሳሌ አንተን የተረዳሁበት መንገድ ትክክል እንደሆነ ይሰማኛል። ቆይ እንዴት ነው የተረዳሽኝ? እባክሽ ሄቨን እንደገባችልህ ግን ደግሞ ነገሮች ከሷ እንዲመጡ እንደምትፈልግ ይሰማኛል። ኧረ እባክሽ እንደዛ ነው የምታስቢው? አዎ። አንቺ ፊት ከሰጡሽ በጣም ብዙ ታወራለሽ። እባክሽ የኔ ወንድም ከኔ እንጂ ከእውነቱ ማምለጥ አይቻልም። ደወሉ ምን ፈልገህ ደወልክ? ያልከኝን ነገር አስቤበታለሁ እና መልሱን ልነግርህ ነው የደወልኩልህ። እሺ ምንድነው መልሱ? ይኸውልህ ያራዳልሽ ሚሽን ማለት ተልእኮ ማለት ነው። እሺ እስኪ ፈረሰኛውን በል። ፈረሰኛውን የምሬን ነው። ቆይ እንዴት አወቅ? እኔ እኮ ቅድምም ስላናደድከኝ ነው እንጂ ጥያቄውን በደንብ ነው የማውቀው አይደል? አዎ። ቆይ ምን ልትል ነው? ኧረ ምንም አላልኩም፣ ግን እኮ እቺን እኔም ብገምት አላጣትም። ይኸውልህ አሁን ስላስናቀሽ ንገረኝ። እሺ ቅድም ደግሞ አንድ አስተማሪ ክሬዚ ሲል አልሰማሁት መሰለ። እሱ ደግሞ ምን ማለት ነው? እሱማ እኮ የካርታ ጨዋታ ነው። የምር ነው? ምን ነው ትዝ አይልም? ሸብ እያለን ክሬዚ ስንጫወት? አዎ አንተ አስታወስኩት። እዲ እረስቹ እቺን ቃል እኮ የት ነው ማቃት እያልኩ አንተ ለካ አስተማሪው በረፍት ሰዓት ካርታ እንጫወት እያለኝ ነው። አይገርምም? ይልቃውን ስለ ጸጋ ንገረኝ። እኔም ለቀስተ ግርም አይለም አስተማሪ ሆኖ ካርታ እንጫወት ማለት ነው። ቦቼ ምንድነው? ስላስናቀሽ ነው አይጠይቀኝ? አዎ ስላስናቀሽ ነው። አሁን ስለሷ ምን እንዳገኘ ተናገር። ምንም አላገኘውም። ባከ ሰከተላት ነቃችብኝና ነገር ሁሉ ተበላሽ። የምርህን ነው? አዎ የምሬን ነው።
ወይኔ ቀስቴ ጭራሽ አንተ መጫወቻ አሉን። ይኸውልህ ስትወጣ ምን እንደማደርግ አሳያለሁ። እሺ ዳው ምን ታዲያ ምን እኔ ላይ ጓ ትላለህ እንዴ? ልጅቷ እኮ ስስት ነገር ነው ሰላቢ እንካብል ምን አነሳሳሽ? ማለቴማ እንደዛ ጓገጭ እያልሽ አልሰጠም ስትል ነበር ብዬ። ግን ደግሞ አንድ ነገር አስተዋልኩ። ምንድነው እሱ? ይሄ አብል አንተ ተራ እንዳልሆነ ገባኝ። እሱን እንዴት ገመት? ይኸው ከሁኔታ ነው። ከሆነ ጥሩ ግን ማለት ነው አብሉን መልሽልኝ ከሆነ ሌላ ቆንጆ አብል ገዛልሻል። እኔ ግን እሱን አይደለም የምፈልገው። እና ምንድነው? ከአብሉ ጀርባ ያለውን ታሪክ ብትነግረኝ ደስ ይለኛል። ምን ያደርግልሽ? ብዙ ነገሬን በውስጥ ይዤ የተጎዳው ሰው ነኝ። እናማ የአብሉን ታሪክ ብትነግረኝ ለአንተ የሆነ ነገር ይቀልልሃል። አልነግርሽም። ለምን? ምክንያቱም የዚህን አብል ታሪክ የምናገረው የኔ ለምላሰው እና እኔ አንተ ሰው አይደለም። ይሄን የኔ አይደለም። እና የትኛው የኔ ነው? ይሄኛው የኔ ነው። ምን? አዎ ፊዮሪ፣ ለዛ ነው የዚህን አብል ታሪክ ለማንም መናገር ማለት ነው። እሺ ይሁንልህ። ይሄ ደግሞ ምን አባት ነው እዚህ የተቀመጠው? ይሄ ውሻ ምን አባቱ ሊያደርግ ነው እዚህ የመጣው?